ጠቅላይ ሚኒስትር ዶክተር አብይ አህመድ ኢራንን አወገዙ። ከቀናት በፊት አሜሪካና እስራኤል በኢራን ላይ የከፈቱትን የተቀናጀ ጥቃት ተከትሎ አብዛኞቹ ሀገራት ጎን በመለየት ወይም የአሜሪካና የእስራኤልን ጥቃት አሊያም ኢራን በአንዳንድ የአረብ ሀገራት ላይ የወሰደችውን ጥቃት በማውገዝ ላይ ይገኛሉ። እስካሁን የአፍሪካ ህብረትም አቋሙን ማሳወቁ የሚታወስ ሲሆን በዛሬው ዕለት በተሰማው ዜና ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢራንን ጥቃት ማውገዛቸው ታውቋል። በዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ ማምሻውን ለኩዌት አልጋ ወራሽ ልዑክ ሼክ ሳህል ካሊድ አል ሐምድ በዚህም ጠቅላይ ሚኒስትር ዶክተር አብይ አህመድ ማምሻውን ለኩዌት አልጋ ወራሽ ልዑል ሼክ ሳባህ ካሊድ አል ሐማድ አል ሳባህ ስልክ በመደወል በኩዌት ላይ የተሰነዘረውን ጥቃት ማውገዛቸውን የሀገሪቱ ሚዲያዎች በመዘገብ ላይ ናቸው። በዚህ የስልክ ውይይታቸውም ጠቅላይ ሚኒስትሩ የኩዌት መንግስትን ሉዓላዊነትና ደህንነት እንዲሁም የአየር ክልሏን ዓለም አቀፍ ህግንና የተመድ ቻርተርን በግልጽ ይጥሳል የተባለውን ይህንኑ የኢራን ጥቃት አጥብቀው እንደሚቃወሙ መግለጻቸው ተገልጿል። እንዲሁም ጠቅላይ ሚኒስትር ከኩዌት አመራር መንግስትና ህዝብ ጎን እንደሚቆሙ እና ኩዌት ሉዓላዊነቷንና የጸጥታዋን መረጋጋት ለማስጠበቅ የምትወስዳቸውም ማናቸውም እርምጃዎችና ውሳኔዎች እንደሚደግፉ በስልክ ጥሪያቸው ማረጋገጣቸውን ከኩዌት የተገኘው መረጃ አመልክቷል። የኩዌት አልጋ ወራሽ በበኩላቸው የኢትዮጵያን ድጋፍ አድንቀው ከፍተኛ ምስጋናና አድናቆታቸውን አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ለኩዌት አልጋ ወራሽ ስልክ መደወላቸው ቢረጋገጥም ኢራን ኢላማ ማድረጋቸው ሌሎች አረብ ሀገራት መሪዎች ስልክ መደወል አለመደወላቸውን በተመለከተ የታወቀ ነገር የለም። ይህ ዜና ይፋ የሆነው በኩዌት መንግስት በኩል ነው። አያቶላህ አሊ ካሚኒ ኢትዮጵያን በሚመለከት ከሚታወሱበት ተግባራቸው አንዱ የኤርትራን አማጽያን የትጥቅ ትግል መደገፋቸው ነው። ይህ ግንኙነት በንግግር ብቻ የተወሰነ አልነበረም። እንደ አውሮፓውያን አቆጣጠር በ2008 ፕሬዝዳንት ኢሳያስ አፈወርቂ ወደ ቴሄራን ባደረጉት ጉብኝት ከአያቶላህ ጋር ተገናኝተው መክረዋል። ከጉብኝቱ በኋላ ፕሬዝዳንት ኢሳያስ ስለ አያቶላህ የሰጡት ምስክርነት እንዲህ የሚል ነበር። አያቶላህ ካሚኒ በኤርትራ የነጻነት ትግል ወቅት በጁማ ጾሎት ላይ በተደጋጋሚ የኤርትራን ስም ይጠቅሱ ነበር። እኛንም እያሰቡን ነበር በማለት የኢራኑ መሪ ለኤርትራ የነበራቸውን ወገኝተኝነት በይፋ መስክረው ነበር። ታዲያ ይህንን ያህል የቆየ ውለታና የታሪክ ትስስር እያለ ዛሬ አያቶላህ በእስራኤል ጥቃት ህይወታቸው ሲያልፍ አስመራ ዝምታን መምረጧ ብዙዎችን አስገርሟል። ፕሬዝዳንት ኢሳያስ አፈወርቂ እስከዚህ ሰዓት ድረስ ምንም አይነት የሀዘን መግለጫ አላወጡም። ይህ ዝምታ ጥያቄ የሚያጭር ነው። ኤርትራ ከመካከለኛው ምስራቅ አሰላለፍ አንጻር ስልቷን ቀይራ ይሆን ወይስ ፕሬዝዳንት ኢሳያስ የቀድሞውን የጸሎት ውለታ ረስተው ይሆን? ውለታ ለመርሳት ፈጣን ናቸው የሚባሉት ፕሬዝዳንቱ የኢራኑን መሪ ሞት ችላ ማለታቸው በዲፕሎማሲው መድረክ አነጋጋሪ ሆኗል። የታሪክ አጋጣሚ ሆኖ ዛሬ አያቶላህ ካሚኒ አልፈዋል። በኤርትራ ነጻነት ትግል ወቅት የነበራቸው ሚና ግን በታሪክ ማህደር ተመዝግቦ ይኖራል። ኢራን በተባበሩት አረብ ኤምሬትስ ላይ በፈጸመችው ጥቃት የኢትዮጵያውያን ዜጋ ላይ ጉዳት መድረሱ ተገለጸ። የካቲት 1 ቀን 2018 ዓ.ም የተጀመረው ተከታታይ የኢራኑ የሚሳኤልና የድሮን ጥቃት ተከትሎ በተባበሩት አረብ ኤምሬትስ ጉዳት ከደረሰባቸው 58 ሰዎች መካከል ኢትዮጵያውያን እንደሚገኙበት የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ አረጋግጧል። ይሁን እንጂ ጥቃቱ በደረሰባቸው የኢትዮጵያ ዜጎች ቁጥር ላይ ሚኒስቴሩ ዝርዝር መረጃ ከመስጠት ተቆጥበዋል። እንደ ሚኒስቴሩ መግለጫ ከሆነ ጥቃቱ ከተጀመረበት ጊዜ አንስቶ የኤምሬትስ የአየር መከላከያ ስርዓት ከኢራን የተተኮሱ 165 ባላስቲክ ሚሳኤሎችን፣ 2 የክሩዝ ሚሳኤሎችና 541 ድሮኖች ማክሸፍ ችሏል። ከጥቃቱ በኋላ በሁለተኛው ቀን ብቻ የኤምሬትስ አየር ኃይልና የአየር መከላከያ ክፍሎች 20 ባላስቲክ ሚሳኤሎችን ያወደመ ሲሆን 8ቱ ባህር ውስጥ መውደቃቸው ተገልጿል። በተጨማሪም 2 የክሩዝ ሚሳኤሎችና 311 ድሮኖች በአየር ላይ የተመቱ ቢሆንም 21 ድሮኖች ግን በሲቪል ተቋማት ላይ ማረፋቸው ሚኒስቴሩ ይፋ አድርጓል። ከየካቲት 1 ጀምሮ ወደ ኤምሬትስ አቅጣጫ ከተወነጨፉ 165 ባላስቲክ ሚሳኤሎች መካከል 152ቱ ሲወድሙ 13ቱ ደግሞ ባህር ውስጥ መውደቃቸው ተመልክቷል። ከተለዩት 541 ድሮኖች መካከል 506ቱ በአየር ላይ የተመቱ ሲሆን ቀሪዎቹ 35 ድሮኖች በኤምሬትስ ግዛት ውስጥ በመውደቅ በንብረት ላይ ጉዳት አድርሰዋል። በአሜሪካና እስራኤል ጥቃት በአያቶላህ አሊ ካሚኒ ላይ ብቻ ያነጣጠረ እንደነበር ተገለጸ። የአሜሪካው የስለላ ተቋምና የእስራኤል ሞሳድ የኢራኑን ጠቅላይ ሚኒስትር አያቶላህ አሊ ካሚኒን የዕለት ተዕለት እንቅስቃሴ ለወራት ሲከታተሉ ቆይተው በቴሄራን በሚገኙ የመንግስት ህንፃ ውስጥ ከከፍተኛ የጦር መሪዎች ጋር የሚሰበሰቡበትን ትክክለኛ ጊዜ ማግኘታቸው ተዘግቧል። ሲአይኤ እና ሞሳድ ቅዳሜ ጠዋት በቴሄራን በሚገኝ ህንፃ ውስጥ አያቶላንን ጨምሮ ከፍተኛ ወታደራዊ መሪዎች እንደሚሰበሰቡ ለዋሽንግተንና ለቴል አቪቭ መረጃ ቀብለዋል። አሜሪካና እስራኤል ጥቃቱን በምሽት ለመፈጸም አቅደው የነበረ ሲሆን
ከመረጃው መገኘት በኋላ ጥቃቱ ወደ ቅዳሜ ጠዋት ተዛውሯል። የጥቃቱ ትዕዛዝ እንደተሰጠ የእስራኤል ተዋጊ ጄት ለ2 ሰዓታት ያህል በመብረር ከጠዋቱ 3 ሰዓት ተኩል ላይ በቴሄራን የሚገኘው ኢላማ በረጅም ርቀት ሚሳኤሎች ደብድበዋል። በጥቃቱ አያቶላ ካሚኔ እና ከፍተኛ የጦር አዛዦች መገደላቸው የተገለጸ ሲሆን ከከፍተኛ ባለስልጣናቱ መካከል የብሔራዊ ደህንነት ምክር ቤት ዋና ጸሐፊ አሊ ላርጃኒ ብቻ በህይወት መትረፋቸው ተጠቁሟል። አዳሩን ሊባኖስ የሚገኘው ሂዝቦላህ ወደ እስራኤል ሮኬት ሲተኩስ አድሯል። እስራኤልም በሊባኖስ ላይ ድብደባ ፈጽማለች። ኢራን ዛሬ ሚሳኤሎችን በመጠቀም በአሜሪካ ጦር ሰፈሮች ላይ ጥቃት ማድረሷን ቀጥላለች። ዛሬ ምን ይፈጠራል የሚለውን አብረን የምናየው ይሆናል። በተመሳሳይ መረጃ ድርድር የለም ስትል ኢራን አስታወቀች። ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር ዝግጁ መሆናቸውን ቢገልጹም የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጂኒ ከዩናይትድ ስቴትስ ጋር የሚደረግ ድርድር የለም ሲሉ ለዶናልድ ትራምፕ ምላሽ ሰጥተዋል። አሜሪካ የሞቱትን የኢራን መንፈሳዊ መሪ አሊ ካሚኔን የሚተካቸው መሪ አዘጋጅታ የነበረ ቢሆንም ካሚኔን ይተካቸዋል የተባለው መሪ በጥቃቱ ከካሚኔ ጋር ሞቷል ተብሏል። ይህ ሁኔታ ፕሬዚዳንት ትራምፕ እንዳልጠበቁትና እንደተበሳጩ አንድ የዶናልድ ትራምፕ የቅርብ ሰው ተናግረዋል። የእስራኤል ጦር የሂዝቦላን የስለላ አዛዥ መግደሉን አስታወቀ። የእስራኤል ጦር የሂዝቦላን የስለላ ዋና መስሪያ ቤት ኃላፊ ሆኖ ያገለገለው ሁሴን ማክሌድን በአንድ ሌሊት መግደሉን አስታውቋል። በሊባኖስ ዋና ከተማ ቤሩት ውስጥ በተፈጸመ ጥቃት መገደሉን ወታደሮች አስታውቀዋል። የሂዝቦላ ታጣቂ ቡድን የኢራኑን ሉዓላዊ መሪ አያቶላህ አሊ ካሚኔን ግድያ ለመቀበል በሚል በእስራኤል የጦር ሰፈር ላይ ጥቃት መሰንዘሩ ይታወቃል። የሊባኖሱ ታጣቂ ቡድን ሂዝቦላህ በኢራን ላይ የተሰነዘረውን ጥቃት ለመመከት ወደ ጦርነት መግባቱንና የመጀመሪያዎቹ ሮኬቶች ወደ ሰሜን እስራኤል መተኮሱን አረጋግጧል። የቡድኑ መሪ ናይም ቃሲም ወረራውን የመመከት ግዴታችንን እንወጣለን፣ የክብርና የጥንካሬ ሜዳውን አንለቅም ሲሉ ዝግጁነታቸውን ገልጸዋል። ሂዝቦላህ ወደ እስራኤል ሮኬቶችን መተኮሱን ተከትሎ የእስራኤል መከላከያ ሰራዊት ከ50 በላይ ከሚሆኑ የሊባኖስ ወታደሮች ነዋሪዎች አካባቢያቸውን ለቀው እንዲወጡ አዟል። እስካሁን በስለላ አዛዡ ግድያ ዙሪያ ከቡድኑ የተሰጠ ምንም አይነት አስተያየት የለም። የአሜሪካው ኤፍ-15 የጦር ጀት በኩዌት ተከሰከሰ። ዛሬ ሰኞ የካቲት 23 ቀን 2018 ዓ.ም አንድ የአሜሪካ አየር ኃይል ንብረት የሆነ ኤፍ-15 ስትሪንግ ኤግል የጦር ጀት በምዕራብ ኩዌት መከስከሱ ተሰምቷል። እንደ መጀመሪያ መረጃ ገለጻ የጦር ጀቱ አብራሪ አውሮፕላን መሬት ከመምታቱ በፊት በፓራሹት ለቆ በመውጣቱ ለጥቂት ከሞት ተርፏል። በማህበራዊ ሚዲያ ላይ የሚዘዋወሩ ምስሎች እንደሚያሳዩት ፓይለቱ በአካባቢው በነበሩ የኩዌት ሲቪሎች እርዳታ ተደርጎለት ቀላል ጉዳት የደረሰበት ሲሆን በአሁኑ ወቅት በሆስፒታል የሕክምና ክትትል እየተደረገለት ይገኛል። የአደጋው መንስኤ እስካሁን በይፋ ባይታወቅም አውሮፕላኑ በቴክኒክ ብልሹነት ወይም በስህተት በተተኮሰ የጸረ አውሮፕላን ሚሳኤል ሳይመታ እንዳልቀረ ግምቶች እየተሰጡ ነው።